ቆንጆዋ ዛሬ እንዴት ተገኘሽ? ምን ላድርግ ታዲያ? እዛማ ያቺ አሮጊት ሚስትህና ልጅ አንተን እንዳገኘህ ቦታ አለቃለኝ እኮ። ኦ በጣም ጥሩ በጣም ጥሩ። ታዲያ ምን ችግር አለ? ማን ነው? ወይኔ ጉድ ይፈላ። በቃ ያቺ አሮጊት ሚስት መጣች። ማን ነው? ክፈት፣ እኔ ነኝ። ደብስት ምን ነገር አድርግ ወሽ አረ በሩን ክፈተው፣ እኔ ነኝ። ምን እያደረክ ነው? ቆይ ምን ሆነ ነው በሩን በቀን የቆለፍከው? አይ ዝም ብዬ ነው፣ ብቻዬን መሆን ፈልጌ። ምንድነው ሸሚዝህን እንደ ሰካራም የቆለፍከው? ወይ ይቅርታ፣ ቅድም ሞቆኛው ልቄው ነበር። ምሳ አምጥቼልህ ነው። ቆንጆ አድርጌ ነው የሰራሁልህ። ብላ እሺ። ቆይ ጠዋት ምሳ አታምጪልኝ ብዬሽ አልነበረ እንዴ? ቁርስ ሳትበላ ነው የወጣው። ምሳ እንድትበላ ብዬ ነው ያመጣሁልህ። ይሄዱ ነው እነዚህ ሰዎች። ሜላት ሜሉ ሄዳለች። አላየች። በድንጋጤ ልቤ ባቤል ትወጣ ነበረ። የኔ ቆንጆ ለዛሬ ተርፈናል። በቃ ልሂድ። በቃ አንድ ጊዜ ሄዳለች እኮ። የጀመርነውን ጨዋታ እንጨርሰው እንጂ ቆንጆ። ምን ሆነሃል? አበድክ እንዴ? እዚህም አይሆንም። መጀመሪያውኑ ተሳስቼ ነበር። ተይ እንጂ ልጄ ሚስት፣ እንደዚህ በስሜት አቅሊን እስክታደረግሽም በኋላ የምን አይሆንም ማለት ነው? እንግዲህ ውዴ ባሌ አባት፣ ይኸውልህ ይህች አሮጊት ቀድማኛ ቤት ከመግባቷ በፊት እኔ መግባት አለብኝ። በጭራሽ ልጠረጥረን አይገባም። ለነገሩ እውነት ብለሻል። ቆይ ግን ለምን መጣች? እሱን እንግዲህ ራሷን ጠይቃት። ሲመስለኝ ግን ባሏ ደስተኛ ሲሆን የምትወዳ ይመስለኛል። የሆነች የፍቅር መቀስ ነገር ነች አይደል? በላው ልሂድ። ቻው ቻው። አሁን እቺ መሰለ ሙት እንዳልበላ አደረገችኝ። ወይኔ ትዕግስት። ያቺ አሮጊት አልቀደመችኝም ማለት ነው። ሜላት እንዴ ማሚ ገብተሻል እንዴ? መውጣቴን በምን አወቅሽ? አይ ሳሎን ሰጣሽ ጊዜ ወጣሽ መስሎኝ ነው። ሳሎን የለውም ማለት ወጥቻለሁ ማለት ነው እንዴ? አረ እንደዛ አይደለም ማሚ።
ዝም ብሎ አፌ ላይ ስለመጣብኝ ነው። ግን ደህና ነሽ? ደህና ነኝ። የት ሄድሽ ነበር? እዚቹ ከጓደኞቼ ጋር የሆነ ጉዳይ ነበረኝ። እዛ ሄጄ መምጣቴ። አይ ጥሩ። ባልሽ ውስጥ እየጠበቀሽ ነው። ግቢ። የኔ ፍቅር የት ሄደሽ ነበር? እንዴ ሜሉ ምን ሆነሻል? አይ ምንም። ቆይ እንዴት በዚህ ሰዓት መጣ? እንዴ ቤት አይደል እንዴ? ምን ችግር አለው በማንኛውም ሰዓት በመጣ? አረ ምንም፣ እንዲሁ ደስ ስላለኝ እኮ ነው። ስራ እንደምትሄድና እንደማትመጣ ነግረኝ ስለነበር። አንቺም እኮ ከቤት እንደማትወጪና ቤት ውስጥ እንደሆንሽ ነግረሽኝ ነበር። እንትን ቃል እኮ ቃጋሽኝ ብላ ጠርታኝ እሷ ጋር ሄጄ ነው። ነው እንዴ? ደግሞ የኔ ፍቅር በጣም አምሮብሻል። ምንድነው እኔ በሌለሁበት እንደዚህ መዋብ? ምንም አማረብኝ እንዴ? ወይኔ ጉዴ! ያ ጆሮ ጌጥ ያመጣችው ያቺ አሮጊት ነች ወይስ ሌላ ሰው ነው? ምንድነው እየተፈጠረ ያለው? ስለዚህ ጆሮ ጌጥ ብሩክ አውቋል ወይስ ምንድነው? ወይኔ ጉዴ ፈላ። ፈጣሪ ሆይ በስተመጨረሻ ልታዋርደኝ ነው እንዴ? ምንድነው? ሜሉ ምንድነው እሺ? በሀሳብ ጭልጥ እያልሽ እኮ ነው። አረ ምንም ዝም ብዬ ነው። ምንም አልሆንኩም። እሺ ቆይ ምን እየተፈጠረ ነው ያለው? ተከስተ ከልጁ ሚስት ጋር? በጣም ይገርማል። በጣም ነው የሚያሳዝነው። በጣም ምንድን ነው? ምን እያደረክ ነው? ከየት ነው እየወጣኸው ያለው? ምን እያደረክ ነበር? እንዴ ምን ማለትሽ ነው? እኔ እዚህ ምን አደርጋለሁ? ሊያት ብዬ እኮ ነው። ምን ማለት ነው? ላያት ነው ማለት? ልጅ በሌለበት ምን እያደረክ ነው? እስኪ እባክህን ራስን ተመልከት። አስተያየትሽ በጣም አላማረኝም። እንዴ ልጄ ኖረ አልኖረ ምን ያደርጋል? የልጄ ሚስት ማለት ልጅ አይደለች እንዴ? ግን ሌላ ነገር ነው የሚመስለው አወጣጥህ። እንዴ ውዴ ምን እያልሽ ነው? እኔ የግድ ሴት ልጅ ስለሌለኝ ልጅቷን መከባከብ የለብኝም? ቡርኬስ ባይኖር ታዲያ ለማየት በዚህ እኩለ ሌሊት ነው እንዴ? አንቺ ደግሞ ምን ሆነሻል? በቃ ነይ እንግባ። የሆነ በእንቅልፍ ልብሽ ነው የነቃሽው መሰለኝ። ነይ እንግባ በቃ። በእኔና በልጄ ፊት ነው ሲጫወቱብን የነበሩት። እዚሁ አጠገባችን ነው ሲዳሩብን የነበረው። ይሄ ባለጌ ትንሽ እንኳን አያፍርም? ከገዛ ልጁ ሚስት ጋር ሲልከሰከስ። እኔ መዓዛ አይደለሁም። ቤንዚን ነስንሼ ሁለቱንም ነው ማቃጥላቸው። እኔ አንበሳ ደህና ነህልኝ? እንዴት ዋልክ አባዬ? ደህና ነኝ እኔ ልጅ። እንዴ ሚስቴ ምነው መተህ ሰላም አትይኝም እንዴ? ምን የተፈጠረ ነገር አለ እንዴ? እሱን ውስጥ እናወራለን። ውስጥ ጠብቀሃለሁ። ቆይ ምን ሆነሽ ነው? ምን ሆነሽ ነው ስትል እንኳን ትንሽ አታፍርም? ቆይ ለምን አፍራለሁ? ትክክለኛ ጥያቄ አይደል የጠየቅኩሽ? ከኔ ተደብቀ ስለምታረጋቸው ነገሮች ንገረኝ። ምንድነው ከአንቺ ተደብቄ የማደርገው? የሌባ አይነ ደረቅ መልሶ ልብ አድርቅ ማለት እንዳንተ ነው። መልሰህ እኔን ትጠይቀኛለህ? መልሱን ንገረኝ እንጂ። እኔ ምንም የምነግርሽ ነገር አይኖረኝም። ይልቁንስ ልትነግርኝ የፈለግሽውን ነገር በግልጽ ንገረኝ። አንተ ባለጌ ወንድ ነህ።
አንቺ እየሰደብሽኝ እኮ ነው። ስድብ ሳይሆን በስምህ ነው የጠራው። ተይ እንጂ እኔ ቆንጆ፣ በዚህ ምሽት ሰላማችንን አታደፍርሽ። ይልቁንሽ የሆንሽው ካለ ንገሪኝ። የሆንኩትማ ያንተን የዘቀጠ ማንነት አወቅኩኝ። ትሰሚኛለሽ? ከዚህ በኋላ ስድብሽና ዘለፋሽን ታቆሚያለሽ። ምን ልትሆን? ጭራሽ ካንተን ብሶ ታስፈራራኛለህ? ምንድን ነው የተፈጠረው? ቆይ ንገሪኝ፣ ምንድን ነው የሆንሽው? ራሴ የምትናገርበትን የመጨረሻ እድል ልስጥህ። ቅድም ቢሮ ውስጥ ምን እያደረግክ ነበር? እንዴ ቢሮ ውስጥ ምን አደርጋለሁ? ስራዬን ነው የምሰራው። አሃ እኔ ሳላቅ የቢሮ ስራ መዳራትን የሚጨምራል ለካ። ከልጅ ሚስት ጋር ስትማግጥ ትንሽ አይሰቀጥጥህም? ምን ማለት ነው? ከልጅ ሚስት ጋር? ቆይ ይሄ ደግሞ ከየት የመጣ ነው? አልገባኝም። ቢሮ መጥቼ ጆሮ ጌጧን አግኝቻለሁ። ያ ጆሮ ጌጥ ደግሞ የእሷ እንደሆነ አውቃለሁ። በቃ ጆሮ ጌጧን ስላገኘሽ ብቻ ነው ይሄን ያለ ጆሮ የሚሰቀጥ ነገር የምትናገረኝ? አሃ መርፌና ክር ሆናችሁ ላገኛችሁ ነበር የሚገባው። ይኸውልሽ ለምትናገሪው ነገር ተጠንቀቂሽ። አልጠነቀቅም። እርግጠኛ ያልሆንኩበትን ነገር አይደለም እያወራው ያለሁት። ተሳስተሻል። በእርግጥ ቢሮ መታ ነበር። አባዬ እንዴት ነህ ደህና ነህ ብላኝ ጓደኞቿ ጋር ስለምትሄድ በዛው ሰላም ላይ ነው የሄደችው። አይደለም፣ ሁለታችሁም ሴሰኞች ናችሁ። አንተ ሴሰኛና ባለጌ ነክ። በቃሽ። ካንተም ብሶ እጅህን እኔ ላይ ታነሳለህ። ይሄንን ቆሻሻ ወሬሽን እስካላቆምሽ ገና እገልሻለሁ፣ ቀጠቅጥሻለሁ። ስታደርገው ቆሻሻ ያልሆነ ሲነገርህ ለምን ቆሻሻ ይሆናል? አንቺ ሴትዮ ረፊ። አላርፍም። ገና ስራህን ለሁሉም አወራለሁ። እንዴ ቆይ ምን ሆናችሁ ነው? ማሚዬ ተረጋጉ እንጂ ምን ሆናችሁ ነው? አንቺ እንዳትነኪኝ፣ ዞር ቤት ካጠገቤ የማትረቢ። ብሩክ ሚስትህን ይዘህ ውጣ። እኔ እና እሷን ጨርሷለን። ውጣ አልኩ እኮ። ትሰሚኛለሽ? ይኸውልሽ ሰምተሻል። ከዚህ በኋላ እንደዚህ አይነት ነገር ባገኝ ማለት ነው እጨርስሻለሁ። እሺ ሰማሽኝ ወይ? ስምሽ ካሁን በኋላ ምንም አይነት ንግግር ከኔ ጋር እንዳትናገሪ። ቆይ እማዬ ምን ሆና ነው? እንደዛ ልትጮህብሽ በፍጹም አይገባም ነበር። ምንም ችግር የለውም፣ እኔ እረዳቸዋለሁ። አሁን ግን ውስጥ ገብቼ እረፍት ላድርግ። እሺ በቃ ያው ንዴት ውስጥም ስለሆነች ሊሆን ይችላል። እባክሽን ግን እንዳትቀየሚያት። ምንም ችግር የለውም፣ አንተ አትጨናነቅ። እሺ አልቀየማቸውም። አሁን ግን ውስጥ ገብቼ እረፍት ላድርግ። እሺ በቃ ቆይ እማዬ ምን ነክቷት ነው እንዴ? ምን ተፈጠረ? ትላለች እንዴ? ሴትዮዋ ሁሉንም ነገር አውቃለች። ከዚህ በፊት በጊዜ እናስወግዳት ስልሽ እምቢ አልሽኝ። ይሄ ነገር እንዳይፈጠር ብዬ ነው። እኔ ማስወገዱን ጠልቼው አይደለም እኮ፣ ግን ደግሞ ካስወገድን የቀር ሁለቱንም በአንድ ጊዜ ነው እንጂ አንዱን ጠላት አስቀምጦ አንዱን ማስወገድ ምንም ጥቅም የለውም። ይኸውልሽ ሴትዮዋ ሙሉ ለሙሉ ተጠራጥራለች። አሁን እኛ ያለብኝ ልንገርሽ፣ ይሄ የተፈጠረው ሙሉ ለሙሉ ጥርጣሬ ይኸውልሽ ማጥፋት ነው ያለብን። እንዴት አድርገን ነው የምናጠፋው? አንድ ጊዜ እኮ ሁሉንም ነገር አውቃለች አይደል? ስለዚህ ያለ መፍትሄ ወይ መግደል ነው ወይ ደግሞ የሆነ ነገር ማድረግ ብቻ ነው። ሰማሽኝ? ተረጋጊ። ሁለቱንም አንድ ላይ ነው ማጥፋት ያለብን። ግን ይኸውልሽ ለአሁን እኔ ነገሮች እስከማስተካከል ድረስ ተረጋጊሽ። ምንድን ነው የምታስተካክለው? ይኸውልህ ብሩክ ይሄንን ነገር ከሰማ ሁለታችንንም ነው ቀድሞ የሚገለን። እሺ ይኸውልሽ አሁን ተረጋጊሽ፣ በኔ ጣዩሽ። እሺ ሰማሽኝ? ተረጋጊና በቃ አሁን ግቢ። ወይኔ ተከስተ እውነት እኮ ያልወለድከው ልጅ አባባ ሲል ሆዴ ዳባ ዳባ የሚባለው እንዴ? እናት ነቻ ልጄ እንዳልሆንክ ቁርጥ አድርጋ ነገረችኝ። እንዴ ምንድነው አባዬ? የተፈጠረውን ነገር በጠቅላላ ንገረኝ እንጂ። እኔ ይኸውልህ ልንገርህ፣ ይሄን ነገር ነግሬህ እኔ አንተን ላቆሽሽ አልፈልግም። ይሄን ነገር መናገር አልፈልግም።
ራሴ በውስጥ ይዤ ማለት ነው ስታመም እኖራለሁ እንጂ አልነግርህም። እባክህን አባዬ ንገረኝ። ቆይ ምንድነው የተፈጠረው? እማዬ ምን ብላህ ነው? እናትህማ ልንገርህ በስጋ ስላልወለድኩ ማለት ነው ከገዛ ልጅ ሚስት ጋር ጠረጠረች። ቆይ አይደለም ስማ፣ እንዴት ከገዛ ልጅ ሚስት ጋር ትጠረጥረኛለች? አስበው እስቲ አንተ። እንዴ በፍጹም እንደዚህ ልትል አትችልም። እኔ ይህንን አላምንም። ምን እና እየዋሸሁ ነው እንዴ? አንተ ደግሞ ምን እያልከኝ ነው? ውሸታም እያልከኝ ነው ወይ? ጉድ ሲያመጣው ልክ የለውም ማለት። በፍጹም አባዬ እኔ ውሸታም እያልኩ አይደለም፣ ግን እርግጠኛ ነኝ እማዬ እንደዛ ልትል አትችልም። ብላኛለች እኮ እያልኩ ነው። እርግጠኛውን እንጂ ለነገሩ ችግር የለም። ይሄ ጉዳይ እሷም ማለቴ ቤቴም ማለቴ አንተን ማለቴ ነው አይደለ? አባዬ ይህንን ነገር እማዬ ብላ ከሆነ በእሷ ስም በጣም ይቅርታ። ትሰማኛለህ ብሩክ? እኔ እኮ ለሰከንድ ያን እንኳን ልጄ እንዳልሆንክ አስቤው አላውቅም። አባዬ እንደሱ አትበል። አንተ እኮ አባቴ ነህ። እኔስ ብሆን ልጄ ነህ ብዬ እኮ ተቀብዬ ነበር። እናት ግን በስተመጨረሻው አስታውሳ ልቤን አቆሰለችው። እሺ አባ በቃ አንተ ተረጋጋ። አንቺ ማፍረቢ በልጄ ህይወት ላይ እየተጫወች እየጎዳሽ እንድትኖሪ አልፈቅድልሽም። እሺ ከኔ እጅ መቼም አታመልጭም። ሴት አድርጌ ነው የምገልሽ። እማ እስር ቤት በሰብሳት እንጂ በልጄ ህይወት እየተጫወች አትኖሪም። ልቀቀኝ። ሴት ታላረካት ከዚህ ቤት አትወጣም። እማዬ ምን ሆነሻል? ለምንድነው እንደዚህ የምትሆኚው? ቆይ ለምንድነው የማትረጋጊው? እረፍ። አንተ የማታውቀው ብዙ ነገር አለ እዚህ ቤት ውስጥ። ምንድነው የማላውቀው? አንቺ ምስቴንና አባቴን መጠርጠርሽን ነው እኔ የማላውቀው? ምን ጭራሽ ይሄንን ነገር አንተም ታውቃለህ? አዎ አባዬ ነግሮኛል። አንቺ በጣም የምታሳፍሪ ሰው ነሽ። መቼም የኔ እናት አትሆኝም። እሺ እኔ ነኝ የማሳፍር ወይንስ ሚስቴ ናት ብለህ ያመጣሃት ሴት አባት ላይ ፊት ያለችው ናት የምታሳፍረው? እማዬ በቃሽ፣ የማይሆን ንግግር አትናገሪ። እኔ እኮ ያየሁትን አይቼ ነው የማወራው። ከዚህ በላይ ምንም ነገር አትናገሪ ያልኩሽ። ሚስት ከሱ ጋር ስትርመጠመጥ ነበረ ቢሮ። በዛ ላይ ደግሞ የጆሮ ጌጧንም አግኝቼ ነው ያመጣውላት። እማዬ ዝም በይ በቃ። ከዚህ በላይ አእምሮሽ እያበደ ነው። ውጪ። ምን እያደረክ ነው ያለኸው? ንገረኝ እስኪ ልጨርስ። ከሷ ጋር ያልጨረስኩን ነገር አለ። እማዬ በቃሽ አልኩሽ እኮ። ከዚህ በኋላ ምስቴን ጫፏ እንዳነከ አባዬንም ሆነ ምንም ነገር ስትናገር እንዳልሰማ። ልጄ አንድ ነገር ስማኝ። ሁለቱ በእኛ መሀል እየገቡ እየተመሳጠሩ ነው። ለምንድን ነው የማትሰማኝ? ለምንድን ነው እኔ የምልህን የማትቀበለው? አንዳች ነገር አላደረጉም። ምስቴም ሆነ አባቴን ምንም ነገር ከዚህ በኋላ እንዳትናገር ጨርሻለሁ። ልጄ ነገ ይቆጭሃል። እነዚህ ሁለት ሰዎች እየተጫወቱብን ነው። ስማኝ እያልኩ እኮ ነው። መቼም አልሰማሽም። ይሄ የማይረባ ሰውዬ። ብሩኬ በቃኝ። እኔ ከዚህ በኋላ እዚህ ቤት ውስጥ መቆየት አልችልም። ቆይ ምን ሆነሽ ነው? ወዴት ነው የምትሄጂው? ከዚህ በላይ እኔ ከእናትህ ጋር መኖር አልችልም። እንዴ ጭራሽ ልትገለኝ? ይሄ የማይቅርብኝ ምን በወጣኝ እንዴ። እባክሽን ተረጋጊ የኔ ቆንጆ። እንዴ እንዴት ነው የምረጋጋው? አንተ ባደርስልኝ ኖሮ እኮ ሞቼ ነበር። ከአባዬ ጋር ስለተጣሉ ነው። እማዬ በሆነ ነገር ውስጥ ሆና ነው እንጂ እንደዛ አትሆንም ነበር። እባክሽን ተረጋጊ። አይ በፍጹም እኔ እዚህ ቤት አልቆይም አልኩህ እኮ። ግዴታ እሄዳለሁ። ተይ የኔ ፍቅር፣ እኔን ትተሽኝ ለመሄድ አታስቢ። እባክሽን እሺ በይ። እኔ በጭራሽ እንደዚህ አይነት ቤት ውስጥ ለአንድም ቀን መቆየት አልችልም። ይቅርታ እሺ። ቢያንስ እንኳን ሁኔታዋን እስካረጋጋት አገሺ። እኔ እናትህን ብታረጋጋትም እዚህ አልቆይም። አልሰማሃትም ምን ስትል እንደነበር? ሴሰኛ እኮ ነው ብላ ያለች። በስሜታዊነት ያወራችውን አትቁጠሪባት እንጂ። ይኸውልህ ብሩኬ፣ እኔ አንተን በጣም አፈቅርሃለሁ። ግን ደግሞ ጨዋ ያሳደገኝ የጨዋ ልጅ ነኝ። በፍጹም እንደዚህ መደረግ አልፈልግም። እሺ ይኸውልሽ የኔ ፍቅር፣ እማዬ መጣ ይቅርታ እንድጠይቅሽ አድርጋለሁ። ተስታ መጣ ራሷ ይቅርታ ትጠይቅሻለች። ምንም ነገር እንዳታስቢ እሺ? ማጥቶሽ የኔ ቆንጆ። አሁን እኔም ከሙጤ ጋር የምወራበት ሰዓት ነው። በጣም ጥሩ ተከስተ ለእናት
የቤት ስራ ሰጥታቸዋል። እማዬ ግዴታ ሜላትን ይቅርታ መጠየቅ አለብሽ። ምን ማለት ነው? ምን ማለት ነው ይቅርታ ጠይቂ? ያቺን ባለጌና ወሮበላ ነው ይቅርታ የምጠይቀው? አንድ አይኔን ገልጫለሁ፣ ወደኋላ አልመለስም። አባትና ሚስትህ በጣም ባለጌ ናቸው። እማዬ እሷን እንዳትናገረት። ሜላትን እንዴት እንደምወዳትና እንዴት እንደማፈቅራት ታውቂዋለሽ። አንቺም ደግሞ እሷን አምነሽ መቀበል ነው ያለብሽ። ሚስትህማ ጥሩ ሚስት ናት ብዬ ተቀብዬ ነበር። አሁን ግን መቀበል አልችልም። እቺ ባለጌና ወሮበላ አሁን በልቀጥ ብለው ውጣልኝ። እሷን እንዳትናገረት እማዬ። ሜላትን እንዴት እንደምወዳትና እንዴት እንደማፈቅራት ታውቂያለሽ። እንዴት እንዳገኘዋትም ታውቂያለሽ። ግዴታም ደግሞ አንቺ እሷን አምነሽ መቀበል ነው ያለብሽ። ውጣ አልኩህ እኮ። ከዚህ በኋላ እኔን የምታወራኝ አይንህን ገልጠ ስለነሱ ስታውቅ ብቻ ነው። አሁን ቀጥ ብለህ ውጣልኝ። ውጣ! እማዬ ግዴታ ይቅርታ መጠየቅ አለብሽ አልኩሽ እኮ። ውጣልኝ! እማዬ እባክሽን ትዳሬን ታደጊልኝ። በአንቺ ምክንያት ሜላትን ማጣት አልፈልግም። ውጣልኝ! ምን እያደረክ ነው? እረፍ እንጂ። ሻሌኒ ፍቅር፣ አሁንማ ሁለቱንም ጥሩ የቤት ስራ ሰጥቻቸው አይመጡብንም። ይልቅ ቀድሜ የጀመርናትን ጨዋታ አሁን ጨርሳት። አንተ አብደሃል እንዴ? አሁን ቆይ ቢመጡብንስ? በሌል ውጣ ውጣ። አይመጡብንም አልኩሻል እንዴ? እባክህን ተው፣ እንደዚህ አታድርግ። አይኑ ዋሽ ያስታውቃል። ፈልገሽኛል ከኔ ሞት። ልቀቀኛል። አበርክ እንዴ አንተ? አዎ በደንብ በልጄ ሚስት ፍቅር እብድ ብያለሁ። እባክህ እያስጨነከኝ ያለኸው ጭራሽ ነገሮችን የባሰ አታበለሻሻቸው። ውጣ። ይኸውልሽ ሲፈልጉ ይምጡ እንጂ ማለት እኔ አንቺን ትቼ የትም አልሄድም፣ አልወጣም። ሰውዬ ቅዱስ ቃሉን እኮ ለሁሉም ጊዜ ያለ። እሺ ምን እያልሽ ነው አንቺ? ፍቅር እኮ ቦታና ጊዜ የለውም። እሺ እባክህን አሁን ይመጡብን። ውጣ። እሺ በለኝ፣ አታስጨንቀኝ። ውጣ።